ልክያ አይ ፊሊተር በፊሊተር መልካም እያየ ተጃጅለሽ ሰው መንገድ ላይ ሲያይሽ አልጋ ጠረጴዛ ስር መግባት። አሁን ምግብ ቤት ስትገቢ ሰው ሲያይሽ ሀናቡማ ጢንዚዛ ናት። የራሷም ላይፍ ላይ ስትገባ አንድ ቀንም ቀልታ አታውቅም። ፊሊተርም አያቀላትም። እሷ እኮ እሷ ጥቁር ናት። ጀበና ነው። ጥቁር ሰው ለምን ተፈጠረ? ጀበና ነው ብዬ ልጥደው ነበረ ናት እሷ። አንቺም ጥቁር ነሽ አለ ፊሊተር። አይ እኔ ጥቁር አይደለሁም እንዴ ራሴን አየሁት እኮ። ቡጣዬ ጸይም ናት። ቡጣዬ ጸይም ናት። ቡጣዬ ትስቃለሽ። አይ ቡጣዬ ጥቁር አትባይ፣ ጸይም ነሽ። ጥቁር ያብስራዬ ነው። ሀናም ጥቁር አትባልም፣ ቾኮሌት ከለር ናት። ደግሞ ሌላውን ቲክቶክ ላይ ሲዘዋወር የነበረው ሜላት የምትባል ልጅ ከሆነች ልጅ ላይ ጸሐፊ ማን ነው ወሬ በሪት ጸሐፊ ነው ብቻ ትልቅ መጽሐፍ ደራሲ የሆነ ሰው ቀምታ ግብታ ነበረ። የዛሬ ስንት ጊዜ ሰው ሁሉ ሲንጫጫበት የነበረ ጉዳይ ነው። አሁን ደግሞ እሱን ትታ ሌላ ሰው አግብታ ነው እሱን የታደረገችው። ደራሲውን አምጥታ ዮኒ ማኛ ቤት አስገብታ ከንፈሩን ስማ ቁጭ በሉ ብላ ፍጥጥ ብላ ደግሞ ቁንጅና የኔን ሰው ቆንጆ ሆኖ መፈጠር ምናምን ሲጀመር ራስሽ ቆንጆ ነኝ ብለሽ መመጻደቅ አያስፈልግም። ቆንጆ መሆንሽን የሚነግርሽ ሰው ነው። ቁንጅና የኔን ሰው ቆንጆ በመሆኔ ብዙ ሰዎች ምን አሉ እንዴ? ኧረ ተይ ግድ የለሽም ተይ። ቲክቶክ ላይ ወጥቶ እንደዚህ አርፈሽ አበሻ ቀሚስሽን አሰጭም። አዎ ምስማክ ወርቁ እሱ የት ሄደ? እሱን ፈታችሁ? እኔ እኮ አልገባኝም። እሱን ፈታው ሌላ አግብታ ነው እንዴ? እስቲ እሱን ንገሩኝ። እሱን ፈታው ሌላ ገባች? ይሄ ጉድ ነው። አዎ ፈታችሁ? በስመ አብ ይችማ እሽቂ ብሬ ያለባት ናታ። ወይ ለልጅቷም ሳይሆን ወስዳው መልሳ ፈታችሁ። አሁን የማንን ቀማች? በቀማሽ እያለች የምታስፈራራው ሌላ ቀምታ ነው። ወጉድ! እንኳን ጀርመን ሆነች። እዛው ጀርመን ወጥረሽ እዛው ጀርመን ያሉትን ወጥሪ። ወደ ለንደን እንዳትሻገር ያደራሽን እዛው ወጥሪ። ወይ ጉድሽ! ቂቢሪ ብላለች በሉኛ። ዞላ የሚባል ጊፍተር እሱን ነው የወሰደችው። ጊፍት ሲሰጥ አይታ ነው። እሷንም ገፍትሮ አሜሪካን ይሰዳታ። አይ ዞላ ለስንቱ ለእኔ ብቻ ሰተኛ አታውቅም። አግብታለች ሲባል ሰምተህ እንጂ አይተናል እኮ ለነ ማሜ ልክ ስትፋታ ለማሜ ለጉቺ ለሁሉም ዞላ መጣ ይባላል። እንትኑን ሙሉት፣ ምንም የሚረባ ነገር የለውም። ሙሉት እስቲ ታብታብ አድርጉ። እስቲ በተን አድርጉበት ቤቱን። ጉራጌ ነው ዞላ፣ ጭራሽ ጉራጌ ነው አይመስለኝም። ጉራጌ ነው ብላችሁ ጻፉ እስቲ። አዎ ጉራጌ ነው። ምን አባቱ ነው ለኔ ሳይሰጥ እየዞረ ለ10 ጊፍት የሚሰጠው? ይሄ ውሻ ማለት ነው። ምን አባቱ አንተስ ቅብሬ ያለብህ ሴቶች ጋር እየዞርክ ብርህን የምትረጭ አፈር ብላ። አንድ ቀን ለኔ እንኳን ሰጥተኛ አታውቅም። ለምን አግብቻለሁ? አሮብዬ ኢዝ ሜሪድ። ስለዚህ
እንዴት ብለህ ገንዘብ ትሰጣለህ ለእኔ? አሁን ይችን ልጅቷን ወደህ ነው? አይ ስታለቅስ እንዳንኖር ጨዋና የቤተ ክርስቲያን ሰው ኮንፊደንስ ያላት ሴት ፈለገ በቃ አለች፣ ራሷን ስትገልጽ ማለት ነው። የቤተ ክርስቲያን ሰው ወይኔ ውዳዬ፣ የኔ ሲሳይ፣ እንደምነሽ የኔ ቆንጆ ውዳዬ፣ የኔ እቤት፣ የኔ ማር፣ የኔ ፍቅር፣ የኔ እህቴ፣ ወንድ እንደው ምን ልበልሽ ጓደኛዬ፣ ሁሉ ነገሬ ውዳዬ፣ የኔ ቆንጆ፣ ይኸው ቲክቶክ ላይ መጥቼ እየቀባጠርኩልሽ ነው። ጴንጤ ሆናልሽ ደግሞ ሪሊ አንገቷ ላይ እኮ እንትን የለም ክር የለም። እንደ ወርቅ ብርቅ ሆኖባት ወርቁን 2 ወርቅ ለማሳየት ብላ ነው ብዬ ነው። ቀነጠጠች። ቴንኪው ዳዬ እኔ ቆንጆ ቀነጠጠች። ዮኒ ማኛ ድረስ ቀነጠጠች። አፈርትም ለአፈረስ በላስ የማንሽ እናት ትባረኪያለሽ። እንዳንቺ አይነት ስጢብር ብሎ የቆየ እንትን ያለበት ሴትዮ ምን ልሰራል? ዮኒ ማኛን ተዳደብሽው? ዮኒ ማኛ እኮ እኔ እናንተ የት ሄዳችሁ ነው አላየውም እንጂ ነጭ ያገባሁት አለ። አሀ እንትና ዞላም ጴንጤ ነው አይደል? ቀነጠጡ ጴንጤ ናት እንዴ? እዛው ተነካኩ። እንግዲህ ቆንጅና የኔን ሳላለችም ጴንጤ ስትሆኝ ነው እንደዚህ ድርቅ ብለሽ እንጂ ኦርቶዶክስ ሆኖ እኔ ሃይማኖተኛ ነኝ ሃይማኖተኛ ነኝ ምናምን ብሎ የሚለው እና ይሄ ምስኪን ደራሲ አስወጣ አባረረችው። ምን አባራው? እንዴት እንደሆነ ኑሯቸው እኮ አላወቅንም። ከስንት ጊዜ በኋላ ቆይታ ከሱ ጋር ስትፋታ ነው ጽብርቅ ብላ የመጣችው ወይስ የከፈተችውን ነጠላና ጋቢ እንዲሸጥላት ነው የመጣችው? መሲ ነኝ ፋራዋ። ደስ ይላል። መስዬ ምን ፋራ አስደረገሽ? ሰው እኔ ቆንጅና የኔን ሰው እያለ ይጽፋል። አንቺ ፋራ ነኝ ትያለሽ እንዲህ በገዛ እጅሽ። ቆንጆ ነኝ እኮ ብላ እየተመጻደቀች ነው ልጅቷ። ወይ ቆንጆ አንገቷ ላይ እኮ ክር የለም። ቆንጆ ስለሆንኩ ቁንጅና የኔን ሰው ብላ ነው የምትምለው አሉ ስትምል። ቆንጅና የኔን ሳኝ አፈር በልተሽ በሞትሽ። እና ዞላን አፈፍ አረገችው። ዞላ ሁሉ እየሰማ ከሰው ለባል እየቀማች እየሰማ አንተ ከገባ የራሱ ጉዳይ። እዛው ጸበል ትገብታለህ። ጊፍተርሽን ጨርሰሽ ጸበል ትገቢያለሽ። ተፈታ። አዎ ጆን ዳንኤል በጣም ደስ ብሎናል ስለተፈታ። እንኳን ለቤት አበቃ ጆን ዳንኤል ስለተፈታ ደስ ብሎኛል። እኔ ልጠይቀው ሄጄ በዛ ሰዓት በስልክ ጉዳይ ግርግር ስለነበረ አይፈቀድላቸውም ተብለው አልገባንም። ቡጣዬን ግን ልኪያት ቡጣዬ እዛ ድረስ ሄዳ ጠይቀዋለች። እንኳን ለቤቱ አበቃው። ዝሆኔ በጣም ዛሬ ተደስታ ጥቁረቷን ራሱ ለመሸፈን ሚዲያ ላይ ወጣውን ጥቁረት ተፍ ተፍ እያለች ነው። ጃፒን እንኳን በአካል አይተነዋል። ጃፒ ቀይ ነው። እስቲ እውነተኛው ጃፒ ነው ዝም ብሎ ጃፒ በሱ ስም ከፍታችሁ ነው? እስቲ ግባና ደግሞ አድርገኝ እንዴ። ሮሚ ሰላም ነው? ስማ ታስሬ ነው ደግሞ ያየሽኝ እስር ቤት። ጃፒ የጂጂ ኪያን ኢንተርቪው አይቼ ጥቁረቷ ገርሞኝ እኮ ነው። በአካል አይታለ ሆዴን ጠየቅኩ። እኔ ድሮን ያየኋት 2015 ላይ እና አሁን ሄድን ጠየቅኩት እኮ ሆዴን እንዴት ነች በአካል አልኩት። ያው ገንፎ ነው አለኝ። ሌላ መልስ አልሰጠኝም። ገረድ ይግባና እንዴ ውስጥ ድረስ ገብቶ
እሙሟን ሁሉ ያየ ሰው እያለ አላየውም ብሏል። ኧረ ተይ አሁን እዛ ነበርን። አታነካኪን። ሊክድማ አይችልም እንዴ? እሱንማ ተነጋግረናል። ስሚ ትናንት አልሰማሽም እንዴ? ማኛው ልልልልል ሲል ሰው አጋብቶ ማንን አጋባ እንዴ? እንትና ሜላትን እና ዞዬ የሚባለውን ሰውዬ አጋባቸው። አንተ ምን አይነት ደረቅ ናት ግን ይቺ ሜላት። እኛ በሰው ትዳር ውስጥ እንግዲህ የግል ህይወት ነው ብለናል። የግል ህይወት ነው ግን እንትናም ትንሽ ሳይቀም ሳይቀርም የሷን እንትን ወዴም ወጥሮች ስታገድ አልነካም። እንትን ያችኛዋን የሰውየውን የድሮ ሚስት መናገሯ ግን ስህተት ነው በእውነት ሮሚ። እንዴ ለምን ትናገረዋለች? እሷ ይኸው ለቃው ጥላው የት ሄዳውን ሰውየው የት ነው ያለው? በህይወት ፎቶ ደርሶኛል። አብረውማ ኖራለች። ፎቶ ብቻ እኮ አይደለም ግን እንዴት አባቷ ነው ከፈታችሁ በኋላ መታ አሁን ቲክቶክ ላይ የምትለው? የትኛውን ነው የምትዩ? ሮሚ ሰላም ብያለሁ። እንዴት ነሽ? በረዥ እንኳን ጋቢ ሰላም ብያለሁ። ሰላም እንዴት ነሽ? ኦኬ። አይ እኔ እኮ ታሰርሽ ምናምን ብሎ በጣም አዝኜ ነበር። አምግላድ እንኳን ማየውሽ አርጌ ማን ያስረኛል? ማን እኔን ምን አርጌ ነው የሚያስሩኝ? አይ አብ ነው አይዲያ። ጃፒ አልሰማም እንደዛ የሚል ወሬ። እኔ መልስ ስሰጥ ይሄንን እኮ ቀርጸው አይልኩላትም። ሽንቴን ገትሬ ስከራከርላት ለሮሚ እሷ እንደመጣች እኔን ወገብ እዛ ላይ ነው ያለችኝ። ቤቱ ሰው እንዳይጎለው ጆን ዳንኤል ሲፈታ ልታሰር ሴትና ወንድ ደግሞ አብረኔማ ብታሰር ምን ይደብረኛል? ከዳልቻና ከጆን ዳንኤል ጋር ዝናናለሁ አልኳቸው። ሴትና ወንድ ለካ አይታሰርም። ሜላት ገባች። ሜላት ፎሎ ታደርግሻለች ማለት ነው። ሜላት እስቲ ሜላት ነይ ግቢ። ችግርሽ ምንድን ነው? እንትኑን ደራሲውን ፈታሽው እንዴ? ወይ ጉድ! እንደዛ ግን ራሷን መጠየቅ ይሻላል ሮሚ። እኔ አላወቅኩም። ፈታው ከሆነ እኔ ተንከባክቤ ይዤዋለሁ ስትል ነው የሰማሁት። ፈታው ከሆነ እንግዲህ ሊያሾ መከታተል ነው። ሊያሾ እንደዚህ አይነት ነገር ጎርጉራ አውጥታ የምትናገሩት። እኔ ስለ ሰው ትዳር አያገባኝም። ቱ ቢሆነስት የአንቺንም ምስር እኮ እሷ ነች ስትዘግበን የነበረው። ማ ሊያ ምን አድርጌ ታሰራለሁ እኔ እንዴ? ምን ፈጥሬ እኔ ምን አውቃለሁ? ያው እኔ እንደውም ከመንግስት ጋር ፒስ እንደሆንሽ ነው የምናውቀው እኛ። ዝም ብለው ታሰረች። የምን አባ ፒስ የምን አባ ወሬኛ፣ ምንም ወፍ የለም። የምን ማነህ አንተ? ሰላማዊ ሰው ነች። ከመንግስት ጋር ማልነካካም። አይተኛል ከአንድ ባለስልጣን ጋር ፎቶ ስነሳ አይተሃል እንዴ? መንሱር ባለስልጣን አይደል እንዴ? አይተናል። ከመንሱር መንሱር የሽቶ ማስታወቂያ ስራ እንጂ ምንድን ነው? ፓርላማ ገብቶ ምናምን አላየሽው? የሆነ ኢንተርቪው ደግሞ አየው። ተናዶብኛል። አሁን ልሾው ያኔ በሃይማኖት በማያገባው ገብቶ ልሾው አለው። አሁን ደግሞ ሀሰብ ላይ ሬቻ እናከብራለን፣ ኤርትራና ኢትዮጵያ አንድ ይሆናሉ እያለ ስንት እንትን ደም የከፈሉበትን ኤርትራም እንደዛ እያለ ማላገጥ ግን ጥሩ ነው። ጦርነት ቀስቃሽ ነገር መናገሩ ስህተት ነው። ይህን ነገር እኛ አንቀበልም። ይሄ ያሳስረዋል። ጦርነት ሚዲያ ላይ እየቀሰቀሰ ነው ያለው መንሱር። ኤርትራያኖች ካገኙት ቆለጡን ነው ቆርጠው ባዶ የሚያደርጉት። አሁን መንግስት ያወጣውን እንትን አላሽ ሀሳቡ የመንግስትን ሀሳብ አልገባሽም? አሁን ጆን ዳንኤልን ይፈታና ማን ነው አዶናይን ሊያስገቡት ነው። ሰው ሲሸለም መፍራት ነው ያለበት።
የሀገር ወታደር ሰብስቦ ሰግጥ ሰግጥ ይላል። እስር ቤት እንዳይደብራቸው እንዳያስገቡት ይገባል። ወይ ታውቃለህ አርጃፔ ሰግጥና ፈምስ ምናምን የሚለውን እኮ መፈንቅለ መንግስት አድርጉና ስልጣን ያዙ ማለት ነው ምናምን ብለው ሊከሱት ነበር። ታውቃለህ አይደል? ሌላ እያደራጁበት ነው። ይገባል ይገባል። እነ ሮሚ ያውቃሉ። አውቀው ነው ጸጥ የሚሉት። ሮሚ የብልጽግና ሲያ ያረካትስ እንደ እንደዛ ነው እንደ ኢንፎርሜሽን ይደርሳታል። ገባ የሚዲያ ሰው ነች። ኦኬ ኧረ እኔ የማውቀው ነገር የለም። በእውነት ኃላፊነቱን አንወስድም እኛ ዳር ሊሆነ አዶናይ እንትን በመሸለሙ አዋርድ በመሸለሙ በጣም ደስተኛ ነኝ። ለምን በውጭ ሀገር እኛ ራሳችን የምናውቀው ነው። ብዙ ሰዎች በውጭ ሀገር ደረጃ ስትረስ ይሆናሉ። ያንን አልፎ ሀገሩ ሄዶ ሀገር ይሻለኛል መኖር ብሎ ለመኖር የሚያስችል ገንዘብ ማግኘት የሚችልበትን ነገር ካገኘ ይሰግጥና ያገኝ። 3000 ሮሚ ግን እዛ ኢትዮጵያ ከነበርሽ እኮ አዋርዱ ላይ እኮ መግባት ነበረብሽ። ደውለውልኝ ነበር። ለእኔ ማን የሚባል ልጅ ነው ደውለውልኝ ነበር። አይ እኔ ኢትዮጵያ ሄጅ ነኝ። እኔ ተወዳዳሪ ሆነሽ ተወዳዳሪያ ውስጥ ለማስገባት ይሆን ምን ለማድረግ ይሆን ደወሉልኝ። እኔ አልገኝም ኢትዮጵያ። እንደ እናት መርቂያቸው ብሎ ይሆናል እዛ ቲክታክ የሚሰሩት። አንዳች መድኃኒዓለም ነግሬያለሁ። ስርዓት ያዝ እና እኔ ተመላሽ ነኝ። ሰው አሞብኝ የመጣሁት እና ልመለስ ስለሆነ እኔን ኢንክሉድድ እንዳታረጉኝ አልኳቸው። ኦኬ ብትምሩኝ ደስ ይለን ነበር አሉ። የኔ እናት ሳርዬ፣ የኔ ቆንጆ ከሳርዬ ጋር ታረቃችሁ? ጃፒ እንደው እኔን ኧረ ሮሚ አሁን ሌላ ጨዋታ ውስጥ እኮ ነን። እኔ አልናገርም። በቃ አትናገረኝ እንዴ። እሺ ቴንኪ እና እኮ አንቺን አከብርሻለሁ። በእውነት ልክ እንደ እናቴ ነው የማይሽ ሮሚ። አንቺ አይገባሽም። እንደ እናቴ ነው ሁሌ የማይሽ ትላለህ። እድሜን 50 አንጠጥሰህ እኔም እንዳባት ምን አባቱ ነው እሱና ጆከር የመጣችሁ እንደ እናቴ ነው የማይሽ እና እንደ ኩያችን ካየንሽማ መናናቅ ይመጣል። ገባሽ? ማክበር አለ። ጃፒ ቲኔጀር ነው የሚለው ነገር ግን እንዴት ነው አላሳሰበሽም እንዴ? ኧረ ቪዲዮ ላይ ወጥቶ አላየሁም እንዴ? 50ውን ጭሯል እኮ ግን ቲክቶክ ላይ ሆኖ ፍንድቅ ፍንድቅ ሲል ፍንዳታ ይመስለዋል ራሱ። ማስተዋል ጌታን ተቀበለች አለች በላይፍት። አረ ለማስተዋል ጌታን ተቀበለች በላት ነው የሚለው ለሮማን። ምን ታዲያ ባቄላ ጠፋ ቢሉ ፈስቀለለ እና እሷ ምንድን ናት? ማነች ማስተዋል? እኔ አላውቃትም ጭራሽ። ማስተዋል ማናት? አናቃትም። ጌታ ስሙ ጌታን እኛ በልጅነታችን ጀምሮ ተቀብለን ስቲል ከኛ ጋር ነው። ወደፊትም እኛ መገለጫችን ፉከር አይደለም። ሁላችሁ መኖር መብታችሁ ነው። ሰው በስራው ነው የሚገለጠው እና በመናገር ቢሆንማ እንደኛ አቀናብሮ መናገር የሚችል የለም። ማስመሰል ቢሆን እኛ እናስመስላለን። ከፈለግን ማስመሰል አንችልም። እሷ ጌታ ከተቀበለች ግን መሄድ አለብሽ። በደንብ ኢንፎርሜሽን ጋዘር አድርጊና ቪዲዮዋን ምናምን እና በደንብ ቪዲዮ መስራት አለብሽ። ስለ ሜላት ቆይ ኢንፎርሜሽን አሰባስብና እርጉዝ ናት አሁን ይላሉ። የማይሉት ነገር የለም። ሪል የሆነውን መረጃ ሳገኝ በጣም ሚዲያ ሁሉ እየላሳት ነው። ምን ብላ እንደሆነ አላውቅም። ቆንጆ መሆን ከአንገት በላይ ቆንጆ ናት። ገባ ምል አሁን ከአንገት በላይ ቆንጆዎች አሉ። ሁሉ መናዋ ቆንጆ፣ ቅርጽ የላትም። 4 ማዕዘን ናት፣ ቅርጽ የላትም። ቱቢሆን ቁመትም መካከለኛ ቁመት ነው ያላት። የሴቶች ዘሮ ከአንገቷ በላይ ቆንጆ ናት። ምንም ጥርጥር የለውም። አይኗ ምኗ ያምራል። ጃፒ አታውቃትም እንዴ? አይታት አታውቅም? እኔ በአካል አይቻት አላውቅም።
ሆልዬ አውቃታለሁ ሲል ነበር። እና አንድ ሀገር አይደል የምትኖሩ አንተ ጋር እኮ አንድ ሀገር አሜሪካ የሚኖረው ከጫፍ እስከ ጫፍ ትተዋወቃላችሁ እንዴ? ብራዝ ነው አይ ሚን ጀርመን ላይክ ብዙ ጊዜ ኮሚቴ አበሻ ምናምን ጋዘር ስታደርጉ ቻንስ ብዬ ነው። አጭር ናት። ኦኬ የሚያውቋት ሰዎች ይኖራሉ። አላውቃቸውም። ብራዝ የተወሰኑ ሰዎች እንተዋወቃለን፣ ግን አንዳንዶቹን እኔ አይቻቸው አላውቅም። ሮሚ እንኳን እዚህ ድረስ መታ ተደብቃ ነው ሄደችው ላለማግኘት ነው። ማኛው ለነገሩ ላይ ማገራት ብሏል። ሜላት ማለት በቢኪኒ ምናምን አድርጋ ነጠላ የምታደርገው ልጅ አይደለች? አንዴ በጣም ያመለጣት። አንዳንድ ጊዜ ይኸውልህ በቢጃማ ሁሉ ቪዲዮ ትሰራለች እና እኔ እግዚአብሔር ነው የምልህ ይሄ ሰውዬ አገባው ያለችው ሰውዬ የለም እንዴ? እንደዚህ አንድ ባለትዳር የሆነ ሰው ክብሩን መጠበቅ አለበት። ለባሉ ስርዓት መያዝ አለበት። እኔ የድሮ ሮማን አይደለሁም። አሁን መሳደብ እንደዚህ ምን ማለት በማታ ቲክታክ ልገባ